ባለፈው ሳምንት ስለ ሶሻል ሚዲያ ጥቅሞቹ ምንድናቸው የሚለውን የተወሰኑ 10 ነጥቦችን ለማየት ሞክረናል። አንደኛው ነጥብ sharing the gospel to all over the world ወንጌልን ሼር ማድረግ በሆነ አይተናል። ሁለተኛ ፌሎሺፕ እና ኮኔክሽን ማጠናከር ወይም መንፈሳዊ ግንኙነት እና ድጋፎችን ማደራጀት ማጠናከር የሚለውን ሁለተኛው ነጥብ ላይ ለማየት ሞክረናል። ሶስተኛው learning the spiritual growth መማርና መንፈሳዊ ግንኙነቶችን ወይም መንፈሳዊ እድገቶችን ማጠናከር የሚለውን ለማየት ሞክረናል። አራተኛው act of kindness የቸርነትና የደግነት ተግባራት በሶሻል ሚዲያ መስራት እንደሚቻል በጣም አይተናል። አምስተኛው evangelism to the remotest area ወንጌልን ወደ ሩቅ አካባቢዎች ማድረስ የሚለውን ለማየት ሞክረናል። ስድስተኛው sharing testimonies ሰባተኛ global prayer unity ዓለም አቀፍ የጸሎት አንድነትን ስምንተኛ spreading hope and encouragement ተስፋና ማበረታታት ዘጠነኛ quick access to the biblical like resources አስረኛ strength in the faith community የእምነት ማህበረሰቦችን ማጠናከር እንደሆነ ለማየት ሞክረናል ማለት ነው። so በዛሬው ዕለት ደግሞ ፓርት 2 ሳይድ ኢፌክት ምንድነው የሚለው ነው ለማየት የምንሞክረው ማለት ነው። በቅድሚያ ሁላችሁም በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። እግዚአብሔርን በጣም እጅግ አድርጌ አመሰግነዋለሁ። ለዛሬው ቀን ይህንን ትምህርት እንዳዘጋጅ የረዳኝ እግዚአብሔር ጤናና ሰላም የሰጠኝንም በእድሜ ላይ ይህን ቀን የጨመረልኝ አምላክን በጣም ከልቤ አመሰግነዋለሁ። ባለፈው ሳምንት ስለ ሶሻል ሚዲያ ጥቅሞቹ ምንድናቸው የሚለውን 10 ነጥቦችን ለማየት ሞክረናል። አንደኛው ነጥብ ወንጌልን ሼር ማድረግ sharing the gospel to all over the world ወንጌልን ሼር ማድረግ በሆነ አይተናል። ሁለተኛ ፌሎሺፕ እና ኮኔክሽን ማጠናከር ወይም መንፈሳዊ ግንኙነት እና ድጋፎችን ማደራጀት ማጠናከር የሚለውን ሁለተኛው ነጥብ ላይ ለማየት ሞክረናል። ሶስተኛው ነጥብ learning the spiritual growth መማርና መንፈሳዊ ግንኙነቶችን ወይም መንፈሳዊ እድገቶችን ማጠናከር የሚለውን ለማየት ሞክረናል። አራተኛው act of kindness የቸርነትና የደግነት ተግባራት በሶሻል ሚዲያ መስራት እንደሚቻል በጣም ሩሩ መሆን ሼር መሆን ለሌሎች ሼር ማድረግ መደጋገፍ ማድረግ እንደሚቻል አይተናል። አምስተኛው evangelism to the remotest area ወንጌልን ወደ ሩቅ አካባቢዎች ማድረስ የሚለውን ለማየት ሞክረናል በሶሻል ሚዲያ። ስድስተኛው sharing testimonies መንፈሳዊ ምስክርነቶች እግዚአብሔር የሰራላቸውን ስራዎችን ሌሎች እንዲማሩበት ማካፈል እንደሆነ እሱንም አይተናል። ሰባተኛ global prayer unity ዓለም አቀፍ የጸሎት አንድነት ማድረግ እንደሚቻል በሶሻል ሁሉም ሰው ዓለም ደረጃ መጸለይ እንደሚቻል ሶሻል ሚዲያን በመጠቀም እሱንም አይተናል። ስምንተኛ spreading hope and encouragement ተስፋና ማበረታታት ሌሎችን ተስፋ የቆረጡ ዜጎችን ተስፋ እንዲያገኙ ማድረግ በሶሻል ሚዲያ እንደሚቻል እነዚህ ጥቅሞችን አይተናል። ዘጠነኛ quick access to the biblical like resources መጽሐፋዊ መዝገቦችን በፍጥነት ማግኘት እንዲችሉ ቱሎችን ሪሶርሶችን ማቴሪያሎችን እንዲያገኙ ማድረግ ይቻላል። አስረኛ strength in the faith community የእምነት ማህበረሰቦችን ማጠናከር እንደሆነ ለማየት ሞክረናል ማለት ነው። so በዛሬው ዕለት ደግሞ እግዚአብሔር ከረዳን አንድ ፖይንት ሼር ላድርግና ፓርት 2 ምንድነው ሶሻል ሚዲያ ሳይድ ኢፌክት ምንድነው የሚለው ነው ለማየት የምንሞክረው ማለት ነው። ሶሻል ሚዲያ እንግዲህ ጥቅሙ እንዳለ ብዙ ጉዳቶች አሉ። ያው እንደምታውቁት ጉዳት በጣም ብዙ ነው። በዚህ ዘመን በተለይ ትውልድ በጣም ሶሻል ሚዲያ መጠቀም ጀምሯል። ሰው አሁን ገጠር ላይ ያሉት ምንም ህፃናትም ጭምር ሶሻል ሚዲያ ማየት ጀምሯል። ይሄንንም ደግሞ በጥንቃቄ ካልያዝነው ያወቅነውን ለሌሎች እንዲያውቁ ካላረግነው ትንሽ ከበድ ሊል ይችላል። ሁለተኛውም እኔም አንድ ቤተክርስቲያን ውስጥ እንዳደግኩ ሰው የራስን ኃላፊነት ለመወጣት ነው። ደግሞ በተገኘው አጋጣሚ ያው ሶሻል ሚዲያም ላይ እግዚአብሔርን ማገልገል ስለሚቻል ያንን ሐሳብ የራስን ሐሳብ የተማርኩትን የተረዳሁትን
ለእናንተ ሼር ለማድረግ ነው እንጂ ሌላ ዓላማ የለም። ሶ ይህን ከማንበብ ወደዚህ ከመግባቴ በፊት አንድ ቃል አነባለሁ። ምሳሌ ፕሮቨርብ ቻፕተር 3 ምሳሌ 3 ከቁጥር 21 ላይ የእግዚአብሔር ቃል እንዲህ ይላል፣ My son, let them not depart from your age. Keep sound wisdom and discretion, so they will be life to your soul and grace to your neck. ይሄ ምሳሌ ላይ ያለው ልጄ ሆይ እነዚህ ከዓይኖች አይራቁ፣ መልካም ጥበብና ጥንቃቄን ጠብቅ። እነዚህ ለነፍሲ ህይወት ይሆናሉ፣ ለአንገትም ሞገስ ይሆናሉ ማለት ነው። ሶ መልካም ጥበብ አለ፣ ጥንቃቄ አለ። ያንን ጥበብን ሃንድል የምናደርግበት ጥንቃቄ ያስፈልጋል ማለት ነው። ሶ መጽሐፍ ቅዱስ ለእያንዳንዱ ለዘመናዊ ህይወት መመሪያዎችን ይሰጣል። ባይብል ላይ በእግዚአብሔር ቃል ላይ የምናምን ከሆነ ማለት ነው። ሁላችንም በየትኛውም ሃይማኖት ክፍል ያለን በእግዚአብሔር ቃል የምናምን መጽሐፍ ቅዱስ ለሁሉም መፍትሄ ይኖረዋል ማለት ነው። ሶ እነዚህ ማህበራዊ ሚዲያ ሳይድ ኢፌክቶች ምንድናቸው የሚለው ካሉት አንደኛው ፕራይድ እና ሰልፍ ግሎሪፊኬሽን ነው፣ ጉዳቱ ማለት ነው። ኩራትና ራስን ማክበር። ይሄ በጣም ትልቅ እና ሰፊ ሐሳብ ነው። በዚህ ሐሳብ ስር ያለውን ብቻ ነው ዛሬ ማወራው። ሌሎች ዝርዝሮች እመጣበታለሁ ሌላ ጊዜ። በዚህ ሐሳብ ውስጥ አንደኛ ፕራይድ እና ሰልፍ ግሎሪፊኬሽን፣ ኩራትና ራስን ማክበር የሚለው ሰዎች ብዙ ጊዜ ሶሻል ሚዲያን ሲጠቀሙ ለነሱ ራሳቸውን እንዲያገኙ፣ ራሳቸው ህይወት እንዲያገኙ፣ ጥሩ ኑሮ እንዲኖሩ፣ ጥሩ መስመር እንዲይዙ ምንጭ የሆነውን እግዚአብሔርን ትቶ ከሰዎች አቴንሽን ለማግኘት ወይም አድማይሬሽን ለማግኘት፣ ከሌሎች ጥሩ ነገር ለማግኘት፣ ከሌሎች አፕሩቫል ለማግኘት ምንድነው ከሰዎች የሆነ ነገር ሲፈልጉ የእግዚአብሔርን ሐሳብ ይተውታል። ስለዚህ በማህበራዊ ሚዲያ ውስጥ ሰዎች እግዚአብሔርን ከማክበር ይልቅ ምንድነው የሌሎችን ትኩረት በመሳብ አድናቆት፣ ተቀባይነት፣ እነዚህ ራስን መሞገስ ላይ ትኩረት ሲሰጡ የእግዚአብሔር ሐሳብ ከሰዎች ህይወት እየራቀ ይሄዳል ማለት ነው። ሁለተኛ እውነተኛ ታላቅነት የሚገኘው በምንድነው? በትህትና ነው። ለእግዚአብሔር የሚገባውን ክብር ስንሰጥ ነው። ኦኬ እንጂ ከሰዎች የምናገኘው ውዳሴ ዘለቄታ የለውም ወይም አያስቀጥልም ማለት ነው። ሶ እነዚህ ፕራይድ እና ሰልፍ ግሎሪፊኬሽን ውስጥ ወደ 10 ነጥቦች አሉ። እነዚህ ነጥቦችን ቶሎ ዘረዝራለሁ። አንደኛ ዲዛይር ፎር ሂውማን ፕራይዝ፣ ይሄ የሰውን ክብር መሻት። ለምሳሌ በቃ ፒፕል አፕሩቭ እንዲያደርጉ፣ ፎሎ እንዲያደርጉ፣ ኮምፕሊሜንቶችን ከእግዚአብሔር ሳይሆን ከሰዎች ላይክ እንዲያገኙ፣ ብዙ ላይክ ለማግኘት ብዙ ተከታይ እንዲያገኝ የሚያደርግ አቴንሽን የሚስብ ነገር ማሰራጨት ማለት ነው። እዛ ጋር ሲያደርጉ በዚህ በማደርገው ነገር ላይ እግዚአብሔር ያዝናል ወይም ይደሰታል የሚለውን ትኩረት እናጣለን ወይ ትኩረት አንፈልግም። ወይም የእግዚአብሔርን ሐሳብ ያንን ማሰብን ትተን ከሰዎች አቴንሽን ለመውሰድ የምናደርገው ጥረት እግዚአብሔር ከኛ እየራቀ ይሆናል ማለት ነው። ስለዚህ የምንወደደው ከእግዚአብሔር ሳይሆን በተከታዮች ብዛት ማለት ነው። ምስጋና ሰዎች አንተ ጎበዝ ነህ በርታልን ምናምን ሲባል የእግዚአብሔር ሐሳብ እንደሆነ እንረሳለን ማለት ነው። ይሄንን ጆን እየጻፈ ምንድነው ጽፍ ያለው? ዮሐንስ ወንጌል ምዕራፍ 12 ከቁጥር 43 ላይ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። For they love the praise of men more than the praise of God. ይሄ የሰዎችን ክብር ነው ብዙ ጊዜ የሚፈልገው። ይሄን እግዚአብሔር አይፈልግም፣ እግዚአብሔር አይወድም። ሁለተኛው ፖይንት ሴልፍ ፕሮሞሽን ነው። ይሄ እግዚአብሔር ለኛ የሰጠውን ክብር ትተን በራሳችን ማስተዋወቅ፣ ፕሮሞት የማድረግ ማለት ነው። ለምሳሌ ስኬቶችን ማሳየት፣ ዝናን ለማትረፍ የምናደርገው ጥረት ማለት ነው። ይሄን አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 31 ላይ እንግዲህ የምትበሉት ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉም ለእግዚአብሔር ክብር አድርጉት። የምንበላው ወይም የምንጠጣው የምንኖረው መኖሪያችን ለማን ክብር? ለእግዚአብሔር ክብር። ይሄን ምግብ የሰጠኝ እግዚአብሔር ነው። ይሄን ውሃ የሰጠኝ እግዚአብሔር ነው። ይሄን ደረጃ ያደረሰኝ እግዚአብሔር ነው። ትዳር የሰጠኝ እግዚአብሔር ነው። ልጅ የሰጠኝ እግዚአብሔር ነው። እያንዳንዱ ስኬቶቻችን ጀርባ ላይ እግዚአብሔር ሊከበር ይፈልጋል።
ምክንያቱም ኦውነር ስለሆነ ሰጪው ስለሆነ ምንጭ እሱ ስለሆነ በእያንዳንዳችን ስኬቶቻችን ጀርባ ላይ እግዚአብሔር ሊከበር ይፈልጋል። ምስጋናን ሊቀበል ይፈልጋል። ይሄን ትተን እኛ ማህበራዊ ሚዲያ ላይ ማንጻፍ አሁን ምግብ ምንበላው ሁላ እራት ምንበላው ሁላ ማህበራዊ ሚዲያ ላይ ነው። አንዱ ጥብስ እየበላ ሶሻል ሚዲያ ላይ ቃል፣ አንዱ ደግሞ ቆሎ አጥቶ ጎዳና ላይ ተኝቷል። አንዱ ባዶ ያድራል፣ አንዱ ምንበላው ሁሉ ይፖስታል። በዛ ላይ እግዚአብሔር አይደሰትም። እዛው እንደው ከቻለን ምግብ ላጡት ያንን መርዳት ብንጀምር እግዚአብሔር ደስ ይለዋል፣ ይከበራል በዛ ህይወት ላይ። ስለዚህ እዚህ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 5 ላይ አንድ በጣም ትልቅ መመሪያ አስቀምጧል ሐዋርያ ጳውሎስ። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም ይላል። ምንም ለራሳችን የበቃን አይደለም። ትምህርት ከተማርን ለእግዚአብሔር ክብር፣ ፒኤችዲ ከያዝን ለእግዚአብሔር ክብር። እኔም አሁን ለራሴ ነው እየተናገርኩ ያለሁት። እግዚአብሔር ነው ይሄንን ፒኤችዲ ሆልደር የሚያደርገኝ፣ እግዚአብሔር ነው። ከልጅነት ጀምሮ የተሸከመኝ እግዚአብሔር ነው። እናንተንም በጣም ከኔ የተሻላችሁ በጣም በትምህርትም በእውቀትም በደረጃም በብዙ ነገር ከኔ የምትሻሉ ናችሁ። አይ ሪስፔክት ዩ። ትልቅ ክብር አለኝ ለእናንተ። ብዙ የኔ ሲኒየሮች መምህራኖቼ ከሃይስኩል ከኤሌመንታሪ ጀምራችሁ ያስተማሩት መምህራኖቼ ትልቅ ክብር አለኝ ለእናንተ። የቤተክርስቲያን አባቶቼ ትልቅ ክብር አለኝ ለእናንተ። ሁላችሁም የኔ ታላቆቼ ናችሁ። ሁላችሁ በእናንተ ምክር፣ በእናንተ ትምህርት፣ በእናንተ እገዛ ነው እኔም ወደዚህ ደረጃ ደረስኩት። ሁላችንም ደግሞ ከእያንዳንዳችን ስኬት ጀርባ እግዚአብሔር አለ። የእግዚአብሔር ሰዎች አሉ፣ ያስተማሩ መምህራኖች አሉ፣ የቤተሰቦች አሉ፣ ድጋፍ ያደረጉ አካላት አሉ። እነዛን ሰዎች መርሳት የለብን። ሶሻል ሚዲያ ላይ ስንወጣ ያንን ሁሉ እንረሳለን። እኔ ብቻ ልክ ከሆነ ቦታ ዱብ ብለን እንደወረድን ራሳችን እንቆጥራለን። ይሄ ሴልፍ ፕሮሞሽን ኢንስቲድ ኦፍ ጋድስ ግሎሪ፣ ጋድን ግሎሪፋይ ማድረግን ትተን ራሳችን በራሳችን ማስተዋወቅ እንጀምራለን ማለት። ይሄን ስናደርግ እግዚአብሔር በእኛ ህይወት አይከበርም። ሶስተኛው ፖይንት ኮምፓሪዥን ነው። ቡስት ማድረግ፣ ማወዳደር፣ መመካት። ይሄ ደግሞ በጣም የሚያስጠላ ነው ማለት ፖዚሽን፣ ስታተሳችን፣ አፒራንሳችን በሌሎች ሱፔሪየር ከሌሎች በቃ የተሻለን ሰዎች ነን ብለን ማሰብ። ንብረት ሊኖር ይችላል፣ ሀብት ሊኖር ይችላል፣ ቤት ሊኖር ይችላል፣ መኪና ሊኖር ይችላል። ይሄ ሁሉ ያደረገ እግዚአብሔር ነው። ምንጩን ካወቅን ማለት ነው። ጥረን ግረን ለፍተን ደክመን ከእግዚአብሔር ጋር ያመጣን ከሆነ ያንን መርሳት የለብንም። እኔ ማውራውን ሌሎች በሌላ መንገድ ያመጡትን አይደለም። በእግዚአብሔር ቤት ሆኖ እግዚአብሔርን እየለመኑ በእግዚአብሔር ፊት ታግሎ ሰርቶ ተለውጦ ያሉ ሰዎች ያንን ሶሻል ሚዲያ ላይ ሲወጡ መነሻውን መርሳት የለብንም ነው። ምሳሌ ምዕራፍ 27 ከቁጥር 7 ላይ የጠገበች ነፍስ የማር ወለላ ትረግጠዋለች፣ ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። ለተራበች ነፍስ የመረረ ነገር ሁሉ ይጣፍጣታል። የላትማ ጎመን በልተንም ማመስገን የምንችል ሰው ምን ልሊ ነው? እግዚአብሔር ለኛ ህይወት የሰራውን ስራ አንደኛ ከሌሎች ጋር ራሳችን ማወዳደር የለብንም። ሁለተኛ ደግሞ መመካት የለብንም። ይሄ አንድ ሰው መጥቶ ተነስቶ ሶሻል ሚዲያ ላይ የሆነ ነገር ሲያደርግ እዚህ ጋር ደግሞ ዲስካሬጅ መሆን ሰው አለ። ወይኔ ሰው ሁሉ ሄዷል፣ የኔ በቃ እኔ የሰራው ስራ ሁሉ ምን ሰርቻለሁ እስኪ ሌላው ሁሉ ሄዷል ብሎ ራሱን ከሌላው ጋር አወዳድሮ ምንድነው ዲስካሬጅ ያደርጋል። ራሱን ለሌላ ስራ መነሳሳት ሞቲቬሽን ኪል ያደርጋል። ይሄን እግዚአብሔር አይፈልግም። አራተኛ ፖይንት ቫኒቲ እና ኦብሴሽን ነው። ይሄ ከንቱነት ወይም የመታየት በጣም መታየት ፊዚካል ላይ በሚታየው በሚጠፋው ነገር ላይ እግዚአብሔር በፈጠረን ፍጥረት እግዚአብሔር በፈጠረን ነገር ላይ እግዚአብሔርን በቃ ማድነቅ እግዚአብሔር ይመስገን ብለን ማመስገን ስንችል እሱን ትተን መጨመር በራሳችን። ለምሳሌ እጄን እግዚአብሔር ፈጥሯል ተመስገን፣ ጥፍሬን እግዚአብሔር ፈጥሯል ተመስገን፣ አይንን እግዚአብሔር ውብ አድርጎ ፈጥሯል አሜን፣ ጸጉሬን ጥሩ አድርጎ ፈጥሯል፣ ቁመትን ሼፕን ምናምን የምንለው ነገር ሁሉ ከእግዚአብሔር ነው ተቀበልነው። አንድም 10 ብር የከፈልነው ነገር የለም። በተለይ ይሄ ሴቶችን ይመለከታል። በውበቶቻቸው በቂ ነን እኛ እግዚአብሔር የሰጠን ውበት ለኛ በቂ ነው ብለን እግዚአብሔርን ማመስገን አለመቻል። ሶሻል ሚዲያ ላይ ለመውጣት በጣም ብዙ ዲኮሬሽን
ብዙ ሜካፕ ጨርሰን ብዙ ነገር ጨርሰን ነው የምንወጣው። ያንን እግዚአብሔር ሰሪው ማን ነው? አደባክ እግዚአብሔር ነው። ያንን እግዚአብሔር አይፈልግም። ምሳሌ ምዕራፍ 31 ላይ አንድ ጎበዝ ሴት አለች ከቁጥር 30 ላይ ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። እግዚአብሔርን የምትፈራ ሴት ናት የምትመሰገነው እንጂ በሜካፕ በምናምን የሆነች ሴት አይደለችም። ሰው ይሄ የሚጠፋውን ነገር ዛሬ ለምሳሌ 20 ዓመት ላይ የነበርኩ እድሜና 30 ምናምን ዓመት ላይ የነበረኝ መልክ የኔ ከለር ተመሳሳይ አይደለም። አሁን ዛሬ 20ዎች አካባቢ በጣም እኔ እንጃ ጥሩ ከለር ነበረኝ። አሁንም እግዚአብሔር ይመስገን፣ ያንም እግዚአብሔር ይመስገን፣ አሁንም እግዚአብሔር ይመስገን። ግን ምንድነው የሰው ውበት እየጠፋ ነው የሚሄደው። እድሜ ሲጨምር፣ ሐሳብ ሲበዛ፣ ኃላፊነት ውስጥ ሲገባ ብዙ ሐሳብ የራሱ ህይወት፣ የልጆች ህይወት፣ የትዳር ህይወት፣ የአካባቢ ህይወት፣ የቤተሰብ ህይወት፣ እንደገና የሀገር ህይወት ሁሉም ነገር ማሰብ ስንጀምር እድሜያችን በዛው አይቀጥልም፣ ወይ መልካችንም በዛው አይቀጥልም፣ ሽበትም ይወጣል። ያንን አምነን መቀበል አለብን። ሶሻል ሚዲያ ላይ ያንን ትተን 50 ዓመት ሰው 20 ዓመት 30 ዓመት ሆኖ መምሰል 40 ምናምን ዓመት 21 ዓመት ብሎ ራሱን ይሄ ሴልፍ ኮንፊደንስ ማጣት የሱን እድሜንትቶ እንትን ማድረግ ይሄ ሁሉ ቫኒቲ እና ኦብሴሽን ከንቱነት ላይ ትኩረት መስጠት ማለት ነው። ይሄ የእግዚአብሔር ሐሳብን ይቃረናል ማለት ነው። አምስተኛ ፎርጌቲንግ ይሄ ሂዩሚሊቲ እና ሰርቪስ ቲቲናና እግዚአብሔር የሰውን አገልግሎት መርሳት። ምን አይነት አገልግሎት ነው ማገልገል ያለብን? እኛ በእግዚአብሔር አምሳል የተፈጠርን ሰዎች ለሰዎች ያለን ሰዎች ነን። የእግዚአብሔር ባሪያዎች ነን። የሰዎችም አገልጋዮች ነን ብለን ማሰብ ያንን እንተዋለን። ትዕቢት ነው የሚቀድመው። ትዕቢት ከመጣ ደግሞ ከኋላ ምንድነው ያለው? ውርደት ነው ያለው። ይሄንን ማቴዎስ ወንጌል ምዕራፍ 20 ላይ በእናንተስ እንዲህ አይደለምን? ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን ይላል። ታላቅ የመሆን ምስጢር ምንድነው? አገልጋይነት ነው። ሰርቪስ መስጠት፣ ለተቸገሩት መርዳት፣ ዝቅ ማለት፣ ኦኬ ሰዎች ከኔ ይሻላሉ ብሎ ማሰብ፣ ለሌሎች ፕራይድ መስጠት። ኦኬ ኢየሱስ ክርስቶስ በባህሪ ምን አይነት አምላክ ነው? ኢየሱስ ክርስቶስን የምንከተል ክርስቲያኖች ማለት ምን አይነት አምላክ ነው? ትሁት ነው። የበደሉትን ይቅር የሚል ነው። የሰዎችን እግር የሚያጥብ ነው። በስጋ ወራት ባለበት ጊዜ የሐዋርያትን እግር አጥቧል። ያንን ትህትናን መላበስ ብንችል ያንን ትተን ምንድነው ሶሻል ሚዲያ ላይ ስንወጣ በቃ ይሄ ሂዩሚሊቲ ዝቅታ ህይወት የሚባል ይሄ ራሱን ዝቅ ማድረግ ምናምን ትተን በቃ ከፍታን ብቻ መፈልግ። ሰው በተፈጥሮ ደግሞ ክብር ይፈልጋል። በተፈጥሮ ግዛ፣ ውረስ፣ ተቆጣጠር፣ ኮንትሮል አድርግ፣ ማናጅ አድርግ የሚለውን በተፈጥሮ የሰውኛ ባህሪ ይፈልጋል። ዝቅ በል፣ ተገዛ፣ ተማር ምናምን አይፈልግም። ያ በቃ አስተዳደር፣ ተቆጣጠር ምናምን እሱም በተፈጥሮ የአዳማዊ ማንነት ያንን ስለሚፈልግ ያንን ያሳየን የእግዚአብሔርን ክብር እንተዋለን ማለት ነው። ስድስተኛው ፖይንት ኮምፒቲንግ ፎር አቴንሽን፣ ትኩረት ለማግኘት መወዳደር። በቃ ይሄ ደግሞ በጣም ትንሽ ይከብዳል። ምሳሌ ይሄ ምንድነው? ፊልጵስዩስ ምዕራፍ 2 ከቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ወንድሜ ከኔ ይሻላል፣ እሱ ይሻላል፣ እሱ ከኔ ብዙ የተማረ ነው፣ እሱ ከኔ ብዙ ያወቀ ነው፣ እሱ ከኔ በልምድም ይበልጣል፣ እሱ ከኔ በእውቀትም ይበልጣል ብሎ ለሰዎች ቦታ መስጠትን እንተዋል። ለሌሎች በቃ ለሌሎች መስጠት የሚባል ነገር አንፈልግም። ገና 8ኛ ክፍል ተማሪም አይናው ይላል። ምንም አላወቀም። አንድ ገና የመጀመሪያ ዲግሪ ይዞ ሁሉም ነገር ያወቀ ይመስሏል። ራሱን በአእምሮ ገድበዋል ማለት ነው። ለሌሎች አንደኛ ከሌሎች የሚመጣውን ሐሳብ ለመቀበል ዝግጁ አይደለም። ስለዚህ አይዲያ መስጠት አችልም። ሶሻል ሚዲያ ላይ እሱ በቂ ዕውቀት እንዳለው ነው የሚያስበው። ከሱ በላይ የተሻለ የለም፣ ከሱ በላይ የተማረ የለም፣ ከሱ በላይ ያወቀ የለም ብሎ ስለሚያስብ አንደኛ ከሌሎች ለመማር ዝግጁ አይደለም። ሰዎች ሲሰጡም እሱ ችግር የለውም ብሎ ገና አንተ ሐሳብ ሳንጨርሱ ኮሜንት ይጨምራል። ይሄ እኮ ማለት ብሎ ትንተና ይጀምራል። ምን ማለት መሰለኝ
ይሄ ሶሻል ሚዲያ ላይ አሁን የመጣው ትውልድ ማለት ሰዎችን ሪስፔክት ያለ ማድረግ፣ ቦታ ያለ መስጠት፣ ክብር ለሰዎች ያለ መስጠት። ድሮ እኔ አውቃለሁ መምህራኖቻችን እኔ ስቲል ነው ሃይ ስኩል ያስተማሩ መምህራኖችን በጣም ኤሌመንተሪ ያስተማሩ መምህራኖችን በጣም አከብራለሁ። ያስተማሩንን ማክበር ከኛ ታላላቆች ይበልጣሉ ብሎ ማሰብ። በዚህ አጋጣሚ የኔ ታላላቆች የኔ ሲኒየሮች አጠቃላይ just I have a great respect for you በጣም ትልቅ ሪስፔክት አለኝ የኔ ሲኒየሮች የቤተክርስቲያን አባቶቼ የቤተሰብ ወንድሞቼ ያስተማሩኝ መምህራኖች ትልቅ ክብር አለኝ። የእናንተ የልፋታችሁ ውጤት ነኝ። ይሄ ትውልድ መፈጠር አለበት ሶሻል ሚዲያ ላይ። ሰባተኛ ignoring God's grace የእግዚአብሔርን ጸጋ ችላ ማለት እግዚአብሔር ለኛ የሰራን ብዙ ስራዎችን ትተን ክሬዲት ብቻ መፈለግ፣ ከእግዚአብሔር ለተሰጠው በረከት ለሰጪው ምስጋና ይሄ መስጠትን መተው። አሁን የሌሎችን ማየት ስንጀምር በእጃችን ያለው እኛ የያዝነው እግዚአብሔር የሰጠን ነገር መርሳት እንጀምራለን። ሶሻል ሚዲያ ላይ አሁንማ ህፃናትማ ቲክቶክ ላይ ጥሩ ምግብ የሚበሉትን ካዩ ይሄ ምግብ በላለሁ ብሎ ነው እንትን የሚያደርጉት። ሶ ምንድነው ኮምፒት የሚያደርጉት ከራሳቸው ጋር አይደለም ከሌላ ጋር ነው። እንደ ብዙ ነገር ሶሻል ሚዲያ ልብስ ጥሩ ልብስ የለበሱ ካሉ ያንን ማሰብ፣ ግን እዛ ጋር እግዚአብሔር የሰጠው ልብስ አለ፣ እግዚአብሔር ለሱ የሰጠው በረከት አለ። ያንን ትቶ አለማሰብ። አንደኛ ቆሮንቶስ ምዕራፍ 4 ላይ አንተ እንድትበልጥ ማን አድርጎሃል? ያልተቀበለውስ ምን አለ? የተቀበልህ ከሆነ ግን እንዳልተቀበልህ የምትመካ ስለምንድን ነው? ማን አደረገ? እግዚአብሔር ነው። እኔ ነኝ ያደረኩት፣ እኔ ነኝ ኦነር፣ እኔ ነኝ ተቆጣጣሪ። ባንተ ጀርባ ላይ ያለው እኔ ነኝ። እኔን እንዳትረሳ ነው መልእክቱ። የእግዚአብሔር ጸጋ በእኛ ህይወት ላይ የበለጠውን የእግዚአብሔር ምሕረት የበለጠውን ስንት ኃጢአታችን፣ ስንት በደላችን፣ ስንት ነገሮቻችን እግዚአብሔር ሸፍኖልን ያንን ትተን ደግሞ ሌላው እንትን እናደርጋለን። ሶ ያንን ህይወት ሶሻል ሚዲያ በጣም እያበላሸብን ነው ማለት ነው። ስምንተኛ ፎልስ አይደንቲቲ ኦፍ ሱፔሪዮሪቲ የውሸት የበላይነት ማንነት። ይሄ ደግሞ በጣም የሚያስጠላ ነው። presenting a perfect image to appear that spiritually socially በመንፈሳዊ በጣም በቃ የበላይ ሆኖ መታየት የመድረክ ክርስትና ማለት ነው። ሽፋኑ ከቨር ፔጁን ብቻ ማሳመር መድረክ ክርስትና ማለት ውስጡ ሌላ ነው፣ ኮንተንቱ ሌላ ነው። በቃ ማይክ አካባቢ በጣም ትልቅ በጣም ጻድቅ ሆኖ መታየት፣ መድረክ አካባቢ ጻድቅ ሆኖ መታየት፣ ውስጡ ሌላ ኮንተንት ሲፈተሽ ሌላ ነው። ማህበራዊ ሚዲያ ላይ በጣም ፍጹም መንፈሳዊ መሆን መታየት። ስለዚህ እኔ ጋም ችግር ካለ እግዚአብሔርን ንስሐ መግባት አለበት፣ ከእግዚአብሔር ምሕረት ማግኘት አለበት፣ ከእግዚአብሔር ይቅርታ መጠየቅ አለበት፣ ራሳችንን ማስተካከል አለበት። ሉቃስ ምዕራፍ 14 ከቁጥር 11 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን የሚያዋርድ ከፍ ይላል። እኛ ከፍ በራሳችን ስናደርግ ውርደት ከኋላ አለ። ራሳችን ዝቅ ስናደርግ እግዚአብሔር ከፍ ያደርጋል። ስለዚህ ፎልስ አይደንቲቲን እንተው። ማንነታችን ፎልስ ያልሆነ ነው ይሄ የሌለን ነገር የምናሳየው ሶሻል ሚዲያ ላይ እንተው ነው። ዘጠነኛ ኔግሌክቲንግ ግራቲቲዩድ ኮንተንትመንት የሚባለው ምስጋናና እርካታን ችላ ማለት አለማርካት፣ እግዚአብሔር የሰራን ስራ ማመስገንን መተው፣ አለማርካት፣ ታንክፉል ሰው አለመሆን። ያንን ትተን ምንድነው ትዕቢተኛው ሰው አንድ ሰው ለተሰራው ነገር እግዚአብሔር ማመስገንን ስተው ልቡ ምንድነው ትዕቢት ነው ይዞ የሚመጣው። አመስጋኝ ልብ ነው የሚጠፋው። አመስጋኝ ልብ የለም። ይሄ ምንድነው መማረር ሰው በቃ ለነገሮች ሁሉ መማረር ሰው በሁሉ እንድናመሰግን እግዚአብሔር ቃል ይፈቅዳል። አንደኛ ተሰሎንቄ ምዕራፍ 3 ላይ ምዕራፍ 5 ላይ ከቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በሁሉ እንድናመሰግን እግዚአብሔር ይፈልጋል። በሁሉ ለምን ተነፍሰው አየር፣ ለምን በላው ምግብ፣ ለምን ጠጣው ውሃ፣ በህይወት ለመንቀሳቀሳችን፣ ለጤናችን፣ በሁሉ ነገር እግዚአብሔር ማመስገንን እግዚአብሔር ይፈልጋል ማለት ነው።
አስረኛውና መጨረሻው በዚህ በፕራይድና ሰልፍ ግሎሪፊኬሽን ላይ ያለው ነገር ምንድነው? ስፒሪቹዋል ኮንሲኩዌንስ መንፈሳዊ መዘዝን በጣም እንትን ይዞ ይመጣል። ትምክህት ካለ ትዕቢት ካለ እግዚአብሔር በመሃል ላይ ይወጣልና ሰውየው ይተካል በዛ በእግዚአብሔር ቦታ ማለት ነው። ሰውየው ሲተካ ምንድነው ያለው? ውድቀት ነው የሚቀጥለው የሚቀድመው ማለት ነው። ቀጥሎ ያለው ሰውየው ትምክህታም ይሄ ልቡ ኩራት ውስጥ ከገባ ራሱን ሰልፍ ግሎሪፋይ ካረገ ሰውየው ትምክህተኛ ነው ማለት ነው። በዘር ነው የሚመካው በቤተሰቡ ነው የሚመካው በያዘው ነገር ላይ የሚመካው ወይ የተማሪ ከሆነ በትምህርቱ ነው የሚመካው ሀብት ካለው በሀብቱ ነው የሚመካው። ያንን ሲያደርግ እሱ ራሱን ሰልፍ ግሎሪፋይ ማድረግ ሲጀምር እግዚአብሔር ከህይወቱ ወጥቶ ይሄዳል ማለት ነው። እግዚአብሔር መንፈስ ስለሆነ ያዕቆብ በመልእክቱ ላይ የጻፈው ነገር ምንድነው? ነገር ግን ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። So God opposes the proud but gives grace to the humble. ስለዚህ እነዚህ 10 ነጥቦችን ስፒሪቹዋል ኮንሲኩዌንስን የሚያመጡን ጭምር ይሄ በፕራይድ እና ሰልፍ ግሎሪፊኬሽን ውስጥ እናገኛለን ማለት ነው። ይሄንን ካደረግን ወይም ይሄንን ነገር ምንቀጥል ከሆነ እግዚአብሔር በዚህ ህይወት አይከበርም። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይባርካችሁ።